አድርጎ ሲመጣ ደስ ነው የሚለኝ፣ ይከታተላሉ። አሁን ደግሞ ይሄ ምፍታ ደግሞ በጣም ነው ያናደደኝ። አታልቅሽ አታልቅሽ እስኪ እንዴ አይዞሽ ሲመጣ እንዴት እንደሆነ የሚያናድድ ማለት ነው። የምር ደግሞ ዛሬ ገፋ አለ። ሆድሽ ደግሞ ዛሬ ገፋ አለ። ዛሬ ደግሞ ስሜኔ ሰኒ አድናቂ ነኝ። ለምን ተከታትለሽ ገፋ ነው? ሆድሽ የለም እኮ ነው ያለው። ዛሬ ደግሞ የት ሄደ ነው ያለው? አዎ ያው ሆድሽ የለው የት ሄደ እኮ አየሽ። የት አድርጋ ነው ዛሬ ሲጀመር እኮ የለም እኮ ምንም። እግዚአብሔርን ዛሬ ተኮሰተ እንዴ? ማነው ዛሬ ተኮሰተ? መጣ እኮ አይደለም ሰኒ። ቤካ ደግሞ ምን እንደሆነ የሚለው ታውቃለች። ውሸት አትዋሽ ግን አንቺ እሷ ትክክለኛ እርጉዝ ነች እያለ ነው ቤካ ማለት ነው። ትክክለኛ እርጉዝ ነች ግን ለማየት ዛሬ በማለት ነው የመጡት። ሰኒ ማን ፖስት አደረገ? ይመኝማ ማይመጡ ቤት ያለ እንዴ? ማለኛ ትልቁ ፖስታ አንደኛ ደረጃ የኔ ሚስት ይቺ ሴት ጮጋራክን አሊጣ ትተዋለች ነው ያለው መለኛ ማለት ነው። ለአንተ እንደዚህ አይነት ሴት አትገባም መላለም መለኛ። ጮጋርቅ አንድ ቀን ትሊጣለች ነው የሚለው መለኛ። ልጅቷ ራሱ ፎሎ ለምን መለሰች? ሰንዬ አንቺ ደግሞ አንቺ ሃይሚን አታውቂምና ነው። ሃይሚን እኔ ካላስ በውስጥ እነግርሻለሁ። አሁን እሷን ካላስ እናንተ አሁን 7 ሰው ብቻ ነበረ። እግዚአብሔርን አይደለም ሰኒ በሲወራ 40 ምናምን ሃኒ ቅድም እኮ እግዚአብሔርን 7 ሰው ነበር። አሁን ሰኒ ስትመጣ ወሬውን ስትጀምሩ 50 እኛ ቅድም ስለነሱ ነው። እኛ ቅድም ስለነሱ አላወራንም። ሰው መጣ እመቤት ሰው ሀበሻ ወሬ እንወዳለን። እግዚአብሔርን አሁን እየተናደድኩ ያለው ፎቶ እየለጠፉ ባይመጡ የልጅቷን ፎቶ እኔ ደስተኛ ነኝ። ይስሩ ደግሞ እንትና ማለት ነው። እኔ ባይዘዌ ትክክለኛ ነገር እና ትክክለኛ አማርኛ አውቆ የሚያወራው ከነዚህ ውስጥ ሚፍታም አይደለም። ሚፍታም ደግሞ ማለት ነው የሆነ ሰው እንደ ልቡ አውርቶ እስከሚጨርስ አይጠብቅም። እንደ ትልቅ ሰው አይከበርም ማለት ነው። ዜሮ ይገባል። እሱ ራሱ ቤቴ ላይ ነው የሚናገረው። አታወሪ ምናምን አልሰማሽም። እንግዲህ የምሬ ነው ማለት እንደ ትልቅ ሰው በስትክክል አያወራም ወሬ ማለት ነው። የሆነ ያለ አይደለ ወሬ ሳትጨርስ ምናምን አያስፈልግም። ሰው የሆነ ወሬ ያዘውን ወሬ መጨረስ አለበት። ብሩኬ ትላንትና ያደረገው ነገር ትክክል ነው። ትውጣ እሷ ስትነቃ አለ አይደለ? እሱ ደግሞ የሚያወራ ነገር ደግሞ አንዳንዴ ደግሞ አታሽቀብጡ እሱን ራሱ ማለት ነው። ዛሬ ደግሞ እሱን ስላሽቀብጡ ኮሜንት ላይ ተናዶ ነው የመጣ ሀብ ከሷ እሷ የሚበልጥ ሰው ማንም ስታሽቀብጡ ማንም አይበልጣትም። ምፍታን እያሽቀብጡ ነበረ። ገባችሁ አይደለ? የምሬ ነው። እውነተኛ ምፍታን ተረጋግ በሉ። እንደ ትልቅ ሰው ወሬ እስከሚጨረስ ድረስ መጠበቅ አለበት። እግዚአብሔር እሱ እኮ ከነሱ ጋር ከማንም ጋር አይኖርም። ምን ምን አይደለም። አይ እሱ ከነሱ ተረጋግቶ ካወራኩ ማለት ነው እንትኑ ይበላሻል፣ አይዲው ይበላሻል። አይዲያ ብቻ ጊዜ ሳይሆን ምፍታ ሁሌም እንደዚህ ነው ነው። አሁን ብቻ አይደለም እኮ ሁሌም ቀን እንደዛ ነው ያለ ነገር እኮ ነው። ነግሬሽ ፋክት ወይ ምፍታ ጎዝ ነሽ። እኔ ግራ የሚገባ ማለት ነው ይሄ ነገር ሲያወራ ይቅርታ አልጉና ወይ ብሩክና ሃይሚ የሆነ ነገር ሲጀምሩ አብርሽና ሩታ እንደተጨማለቁ ነው ሰው እነሱን እና ሁሉም ዩቲዩበሮች ፎቶን እየለጠፉ የሚመጡ እይታ አይኖርም። እንደው ካለ እነሱ እነሱ እኮ ስራ ከሆነ ይስሩ እኮ እኛ ያገበንም። ግን ይሄ እርግዝና ማለት አሁን ለምሳሌ ይሄ ነገር ቦጋ ላይ በትክክለኛ ነገር አድርጎ ከሆነ ሃይሚን እንደቆመች ነው የቀበራት። አያደርግም ቦጋ ላንቺ ነው 100% እኔ ለዛም እኮ ነው አያደርግም እያልኩኝ ተቀየረ ላይ ነው 100% ተማመናለሁ። እኔም እግዚአብሔርን እኔም እንደዛ ነገር አያደርግም። አረ የእናቱ ልጅ እኔ እኮ አሁን አደረጋ አላልኩትም። አድርጎ ከሆነም ሃይሚ ላይ እኮ ሳትሞት ነው የቀበራ እያልኩሽ እኮ ነው። ይሄ ፋክት ነው እኮ ልክ ነው። እኛን ራሱ ሞት ነው እኮ እሷ ብቻ እኛ ራሱ ሞት ነው። ሰንዬ አንቺ ምን ቤት ነሽ? አንቺ እያየሽ የነበርሽው ሴትዮ መላጣ እሷን እየሳማይ ስንት ነገር አንቺ እንደ ማየት ብቻ ነው እንደ ሰንዬ ስንት አመት ሁሉ እግዚአብሔር እሱ ከዳሙን የሰጣል። ሰንዬ እንደዛማ አትበይ
ስሚ ሰኒድ እኔንማ እግዚአብሔርን አንቺ አትጎጂም። አሁን የነገር እውነት ቢሆን ሰኒዬ፣ ኧረ እኔ ምንድን ነው እኔ አሁን ራሱ ማለት ነው አሁን ኢምባ ማለት ነው አይኔ ላይ እየለቀስኩ ነው የሚያወራችሁ። እግዚአብሔርን እኔ ቅድም ራሱ አልቅሽ ነው እግዚአብሔር። ምክንያቱም እኔ አንደኛ ልጅቷ ማሳዘነችኝ፣ ግን ይሄን ልጅ ደግሞ ይሄን ነገር አያደርግም። እኔ ተማመናለሁ እኮ በብሩኬ። ግን ምንድን ነው የሚደብረኝ ሁል ጊዜ ሴት ይዞ ሲመጡ ጥሩ አይደለም። በቃ እኔ ደበረኝ ልጁ ሃይሚን እኮ ለማሳዘን ፈልጌ አይደለም። ልጁ አባት ነው። ልጁ አባቱን አውቆ አባቱን ፍቅር አውቆ እንዳድግ ይፈልጋለሁ። አለቀሰች እንዴ ሰንዬ? አለቀሰች ሰንዬ? ወይስ ይሻላል ሰንዬ? የኔ ቆንጆ አላየውም ግን ሰንዬ ስታለቅስ እኔ እሷ ስታለቅስ አላየውም። ሰንዬ አለቀሰች። ኧረ ሶፍት እና ቀቤ ሰንዬ እና መቅድዬ፣ ይሄ ነገር ምን መሰለኝ፣ ባለፈው እንደዚህ ሄርሜላ ረገዝኩ ብላ መጥታ ነበር አይደለ? እንደዛ ምን አይሄን የእሷ ሆዷን አላየንማ። የዚች እኮ ሆዷ ወጣ። እኔ ያላውቅም ቲክቶክ ላይ ነው የሰው ውርውር ሳያርግ ማለት ነው። ሲጀመር እንደዚህ አይነት ነገር ስለማላይ ማለት ነው አይመጥንም። ፈጣሪ ውሸት ነው በለን ሲጀመር አይ እና እውነት ነው ብለሽ ነው የተቀበላችሁ። እናንቺ ደግሞ አንቺ መቼም አልቀበልም፣ እግዚአብሔርን አልቀበልም። ምን ብሩክን አታውቅም? እንደው አሁን እንደምናውቀው ብሩክን ላላላ እኛ እኮ አያደርግም፣ ግን ገፍቶ መጣ አለ ሆድሽ ሙድ ያዙ። እግዚአብሔርን ሰምቻለሁ እኔም መጨረሻ ላይ ከዛ ምን አለ? ኧረ እግዚአብሔርን ዛሬ ጭራሽ የለም ሆዷ ጭራሽ የለም እኮ እኛን ለማሳመን ትክክል ሙቻው። ይሄ በካመላጣ ደግሞ ማለት ነው። አዎ እግዚአብሔር ከታች ኮሜንት አንብቢ እኮ አርግዝ ነች አላላ ሀብ ደግሞ ተቃጥሎ ሀብ የደበት እኔ ሀብ ሲያወራና የሆነ አረፍ ብለሽ እንድትሰሚ ማለት ነው። ሀብና ፊጹም ብቻ ያወሩ ትክክለኛ ነገር ማለት ነው። ፊጹም ነገ ደግሞ ይመጣል። ፊጹም ደግሞ ለተራስ ታይባትሽ ፊጹም ሁሌ ማለት እሱ ለብሩኬ እንደዛ ወንድሙ ስለሆነ ሳይሆን እውነተኛ ነገር ነው የሚያወራ አይደል? እንደ መቅድ እግዚአብሔርን ብዙ ጊዜ ያለው ሀቢን ትክክለኛ የሆነ መንገድ ነው የራሱ የቻለ መንገድ ማይዘወት ወንድሞቹ ሁለቱም እንደዛ ናቸው። ባይዘወል እንትና ማነች ልጅቷ ለአንተ አትሆንም መላላ ወንድሙ ታለቁ እናቴ አሁን ሃይሚ ቀለበት ሲያታደርግ አይታለች። ምንድነው የምትሆነው? እውነት ከሆነ ይሄ ነገር ምንድነው ሙሽዬ የምትሆነው ይላል። እሱ ደግሞ ለሙሽዬ ያስባል። እንደ ትክክል ነች። አዎ ባይዘው ሲም ማጥፋት ነው ይሄ እውነት ከሆነ አይደል? እንደ ሳኒ ይሄ አይዳ ምን መሰለሽ ያመጡ እኔ እኮ ቲክቶክ ላይ እርጉዝ ነች እያለች ነበር አይደለም? እንደው ከመጣችው በሁለተኛ ቀን እኮ የመጣች ቀን አቦ መቅዲ ማለት ነው። ግን ቲሸርት ነው እንጂ እርጉዝ እኮ አልነበረችም እኮ እግዚአብሔር እኮ ልጆቹ ሲያወራ አይዲ እየሰጣችሁ እናንተ እኔ አታውሩ እያልኩት ነበረ እኮ እግዚአብሔር ይቅርታ አድርጉና የነገር ሲያወራ እኛ ትክክለኛ እርጉዝ አትሆን እንጂ ለምን አስሬ እርጉዝ አትሆንም? ግን ለብሩኬ ብቻ እንዳትሆን የኔ ቆንጆ እኔ እግዚአብሔርን ምንሽ መቅዲ ማለት ነው። እኔ እውነቱን ልናገርሽ ማለት ነው። ፈጣሪ ያለ ብቻ ነው አይደል ሁሉም ነገር የሚሆነው። ግን ሃይሚ ጋር እንዶ ከተለያየ ራሱ ብሩኬ ከዚች ወራዳ ሴት ጋር እንዳይሆን የሴጣን ጆሮ ይደፈን። አንቺ እንደዛ ምንድን ነው ይሄ ሲያሽቀብጡ እኮ ነው። እኔ እግዚአብሔርን እንደዚህ አይነት ሴት ጋር እንደሆን እኔ አልፈልግም። የራሱን ዝቅ አድርጎ ሲሟን አጥፍታ በስማን በወልድ እኔ አልፈልግም። እግዚአብሔር አይሁንም። ኧረ አንቺ ሴጣን ጆሮ ይደፈን። ምንድን ነው አንቺ ደግሞ እቺ ሴት ይሻል እንደ ሰንዬ የለም እኮ ዛሬ ሆዳ ውዴ የለም፣ ዛሬ የለም። ዛሬ ደግሞ ገፋ አላለም። ሆድሽ ገፋ። ፈጣሪ አምላክ ይግፋው። ይሄ ሆድ ገፋ ይላል። አውቆ እኮ ነው እኛን እንትን ለማሳመን አውቆ ነው። ምንም አልገፋም። ዛሬ ሆዷ ባዶ ነው። እኔ ሃይሚዬ እኔን እየተረዳች ነው። ፈጣሪ አምላክ የሚረዳት ቦታ ያጥፋትና ሃይሜ ራሱ መላጣ ልጅ ማለት ነው። እንዴት ነው የምትረዳላ እሷ? እኛ እዚህ ለሷ እየተጨነቀ እየተረዳችኝ ነው አለች እንዴ? እኔ ቋንቋ ወጣው ፎቶ እኔ ልጅቷን ፎቶ ስላስ እንዴት ነሽ? እኔ ቆንጆ ደህና ነሽ? ሃይሜ ራሱ ሴት ስለሆነች ለእኔ ትረደኛለች። አባቴ አምላኬ እኔ ሆዷ ውስጥ እንደውም የሆነ ነገር አድርጌ እንዳትወጣ አደርጋለሁ እንጂ የምን መረዳት ነው? የምን አባቷ መረዳት ነው? መቼም ማያደርግ ነገር ቢሆን ይሄ ነው። እኔ የሚወደው ሰው እንዲሰጣ ተይ እንጂ
በአናቷ ትተከል። አይዞሽ ሰንዬ እናንተ የኔ ቆንጆ እንደዚህ አለች እኮ ትናንት ራሱ እኔ ለአንተ ብዬ ሳይሆን የልጅቷ ነገር አሳስቦኝ ነው አለች። ምንድን ነው ያሰበችው እሷ? ለእሷ ትናንት ራሱ እኮ የእሷ ነገር አሳስቦኝ ነው እንጂ ለአንተ ብዬ አይደለም አላለችም። ኧረ እባክሽ ለእሷ አስባ ቢሆን ብሩኬ የሆነ ነገር አድርጋ ዱቅ አድርጋ ዳቦዋን አስፈለችና ከዛ ዳቦ በልተያል የኔ ነው ልጄ ነው ምናምን ነገር የምንም ዳቦ መብላት የለም ዜሮ ይገባል እንጂ አንቺ ዳቦ ሌላ ቦታ ነው የተበላው። ተይ ግን እኛ እንለጠፋለን ዩቱብ ላይ ሰብዬ ጠይቅን እኔ ሊውጣ መቅድዬ ስላስገባሽ አመሰግናለሁ። እጂ ደግሞ እጂ በቃ ዳና ወይ እኔ ቆንጆ ሼር አድርግልኝ። እሺ ግን ፎሎነሽ አንቺ ምን እስቲሊዮ ፎሎነሽ ጭራሽ ኧረ ፎሎነሽ ግን እሱ አልመለሰችም። ለዛ ነው አንቺ ሰኔ ገነትን አስገቢ ወይ ፎሎ አይደለሽም? ፎሎን መልሽሻለሁ አድርግልኝ። ቆየ እኮ ከመለስኩሽ እኮ አላት ሞላ መልሽሻለሁ ወይ እሺ ነው ሰላም ናችሁ? ሰኒ ሰላም የለም ምንም። እንዴት ነሽ እኔ ቆንጆ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ሌላ ገነት መስሎኝ ነው። ይቅርታ ፈጣሪ። ዛሬ ችግር የለም። ሰኒ ማዚ ቤት ትገቢያለሽ? እንደ ማዚ ቤት የዛሬ ቪዲዮ ማለት ነው። ጨርቁ እንዴት እንዳደረገችው ማዚ ቆርጣ አምጥታለች ማለት ጨርቁ እንዴት እንደሆነ ማርያ አይተናል። ባዶ ነው እባክሽ፣ ምንም የለም። አይተሻል? ስትቀመጥ ወንበሩ ላይ ስትቀመጥ ጨርቁ። አዎ ቪዲዮ አድርጊያታለሁ። ሰብዬ ቪዲዮ እኔ የእሷ ቪዲዮ ለማከታተል እኔ እኮ አሁን ሃይሚዬ ነቀች ወይ ብሩኬና ሃይሚ ምን ሆኑ ለማለት እንጂ የሚገባው እሷ ለምን ጦሮንጦስ አትገባም? እኔ ምን አገባኝ? ውሸት ነው። እኔ እና እርጉዝ ናት ብለን ስንጨነቅ ውሸት ነው እንጂ ውሸት ነው። እንደምን የምትጨነቁት? እኔ ሰኒ ከበቀደም ጀምሬ ሰኒ ታይ እኛንን አጀንዳ የሰጠነው የሆነ ቤት ገብተው እርጉዝ ነች። እኔ ምን አደረኩት? አቡዬ ስማ መቅደም እኔ ማታ ተጨንቄ በእውነት ትናንት ማታ በጣም ተጨንቄ ነበር። መጀመሪያ ቀን እኔ እርጉዝ ነች ሲሉ እንደዛ አታወሩ፣ የምንም እርጉዝ አይደለችም እያልኩ ነበር። እግዚአብሔር ዛሬ እኮ ቁጭ ስትል አይተሻል? ቁጭ ስትል እኮ አዎ፣ በደንብ ነው የሚታየው። ባዶ ነው ጃርካና ሆዳ ውስጥ ጃርካና ነገር አስገብታ ነው። ጨርቅ ነው ማለት ነው። እንደገና ደግሞ ፕላስቲክ አለ እኮ የእርግዝና ፕላስቲክ አለ እኮ ራሱ ነው። ብሩኬና ሃይሚ ነው ገዝቶ የሰጠው ሲጀመር። እነዚህ ብሩኬና ሃይሚ ራሱ የመላ ሃይሚ ራሱ ፎሎ መልሳለች አሉ እኮ ሰኒ እያሏት ነው። እና እሷ እኮ ታውቃላችሁ አይደል እንደ ተመልሳለች እኮ ትከታተላለች። ከዚህ በፊት ራሱ ሱሲና ብሩኬ ጨፈር አይደል ላይ ካደረገችም እሷ እኮ ችግር እና ተጨንቀን እዚህ እንሞታለን። ሁሉም በየቤታ ይመጣሉ። ሲሚ ይሄ ሁሉም ቪዲዮ አነቀችም የሚሉት እናንተ እግዚአብሔርን አታስቡ። የምሬ ነው ይሄ ማለት ነው፣ የዛሬ አይደለም። ኧረ ውሸት ነው። ዛሬ ነካ ትመጣለች። ስለ ሁሉም ነገር እግዚአብሔር ይመስገን ብላለች ትመጣለች። ዝም በይ ነካ ነው የምትመጣው ዛሬ ሃይሚዬ። ማን ነው እንደዚህ ያለው? ፈጣሪ ትዕግስቱን እንደው ጮጋራችን ድሊጡን እኮ ሃይሚ እንደዛ ብላለች። አላረገቻትም። አራርጋለች። አቤት ፎሎ አርጋለች። ማልሳለች። ሃይሚ ፎሎ አድርጋ ማለት ነው። አነሰች እኮ ብሩኬም አድርጎ ነበረ አነሳ። እንግዲህ እኔ ቅድም አድርጋለች በስተክክለኛ ማለት አድርጋለች። ቅድም ዩቲዩብ ራሱ ሄዳችሁ እዩት። አንስታ እናንተ አንስታለች። የሆነች ልጅ አሳየች። አሁን ደግሞ አየሽ እኛ አረገች ስንል እኮ ነው የሚያነሱት። ወይ ብሩኬ ራሱ ዩቲዩብ ላይ መከታያ አምጥታ ፖስተችና አነሳ። እኛ ራሱ እነሱ እንደዛ ወጡ እንደዛ ግቡ ስለምን ወድ ነው እንጂ እንደኛ ተራ ሰዎች እኮ ነን። በጣም አበዘ ነው። አንድ ትላንትና እኮ ብሩኬ ያስታውቃል እኮ ምንም ሁሉ ነገር ያስታውቃል። ምን ሆናችሁ ነው እንዴ? ውሸት መሆኑ ማለት ነው። ውሸት መሆኑ እንዴ አይምልም። ይሄ ደግሞ ካሜራ ሲሄድ ማለት ነው ቁጭ ብሎ ነበር። ያቺ ቆማ እሱ ቁጭ ብሎ ካሜራ ሲመጣ አሉ። ከዛ ደግሞ ሁለቱም እያሰቡ ቁጭ ብሎ ነበረ። ፊቱን በቃ የሆነ ኤሪድ ሲናደዱና የሆነ ለውሸት ሲሆን ያስታውቅባቸዋል። እንደ ሲጀመር ውሸታቸው ኢንስታግራም ብሩኬና ኤፍሬም ነው ያረጋት። ኤፍሬም የለምለም ወንድም እሱ ራሱ
ልጅቷ ኢንስታግራም ላይ እና ኢንስታግራም በቃ በኋላ ገባለሁ። ዳና ቆዩ እነሱ ይሄ ኤፍሬም እናንተ ግን ኤፍሬም ስም እዚህ ለምንድን ነው የጻፋችሁ? አይደለም ፎሎ ያረጉ እነሱ እሱ ሁለቱ ብቻ ናቸው። ሌላ ሰው ማንም ማለት እነሱ ያድርጉ። እኔ ምን አገባኝ? ኮተታ ሁሉም ኮተታ ናቸው። ታረጋታለች ባትሽን ፎሎ ዳና ትሆናለች። እኔ ውድ ዛሬ አይደለም ዳና ሆነችው ትላንትና ነው። እሺ እኔ እናት አታስቢ የኔ ቆንጆ። ይሄ ሁሉ አልነቃችም አልተነሰችም ምናምን የሚሉት ማለት ነው ውሸትና ውሸት ብቻ። ማነው ይሄ የዛፍ ዩቲዩብ ትላለች ትመጣለች። ዛሬ ፋፍላ ነው የምትመጣው ከሱ ጋር ኖ ዛሬ እባክሽ ፋብላ ነው ስትነሳ ነው የሚመጡት። ስትነሳ ዛሬ ትመጣለች። ዛሬ ትመጣለች ተነስታ። አዎ እኮ እሱ ነው የምልሽ። ነቅታ ነው ትመጣ ነው ነቅታ ነው የምትመጣ እያልኩሽ እኮ። እናንተ ሪከርድ አትቅጡ በእናታችሁ። ሁለቱ አሁን አንድ ላይ ለመምጣት ብለው አይደለም እንዴ እንትናና ሁለቱ የመጡት። ይሄ ሚፍታና ልጅቷ ለምን መጡ? አሁን